እስከ ሞት ይዋጋሉ ተዘጋጅተዋል። ጀነራሉና ጌታቸው ስለ ጦርነቱ ከሰሞኑ በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ወቅታዊ የኢትዮጵያ ጉዳዮች በሰፊው መታየታቸውን በጉዳዩ ዙሪያ ከወጡ መረጃዎች ተመልክተናል። በኮንፈረንሱ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደር አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌን ጨምሮ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳም አነጋጋሪ ንግግር አሰምተዋል። ሁለቱ ከፍተኛ ኃላፊዎች በኮንፈረንሱ ላይ ያደረጉት ንግግር መጀመሪያ በመንግስታዊ መገናኛ ብዙሃን በሰፊው ተሰራጭቶ አይተናል። ከዚያም ጉዳዩ ትኩረት ሳቢ ስለሆነ በማህበራዊ ትስስር ገጾች ላይ የብዙዎች መወያያ አጀንዳ ሆኖም ታዝበናል። የንግግራቸው ዋና ጭብ በሰሜን እየመጣ ያለውን ጦርነት ይጠቁማል። ስለ ጦርነቱ ዝግጅት ማለትም በህወሓትና በኤርትራ መንግስት መካከል ያለው ጽምዶ የተሰኘ ጥምረት ሌሎችንም በማካተት ወደ አደገኛ ጦርነት ለመግባት ምክንያት ስለመሆኑ በንግግራቸው አብሮ ተረድተናል። ጉዳዩን በዚህ ዝግጅት በሰፊው እንመለከተዋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ስለ ህወሓት ጦርነት ዝግጅት። ህወሓት ለጦርነት መዘጋጀቱን በብዙ መልኩ እያሳየን ይገኛል። ጉዳዩን በቅርበት የሚከታተሉ መገናኛ ብዙሃን ስለ ጦርነት ዝግጅቱ በሰፊው እየዘገቡት ሲሆን አሁንም ድረስ ተጠናክሮ የቀጠለው አስገዳጅ ወታደራዊ አፈሳ የጦርነት ዝግጅት ዋነኛ ማሳያው ነው እየተጠቀሰ ይገኛል። ወታደራዊ ስምሪትና ትንኮሳውም ሌላኛው ጉልህ ማሳያው ነው ይጠቀሳል። ከሰሞኑ ብቻ በራያና በአፋር የተለያዩ አካባቢዎች ተኩስ መከፈቱ ይታወቃል። ከዚህ ባሻገር ከፌዴራል መንግስት ጋር ከፍተኛ የቃላት ጦርነት ውስጥ ገብቷል። ከወደ መንግስት በኩል ምላሽ እየተሰጠ ስለመሆኑም አይተናል። ከሰሞኑ በተካሄደ አንድ ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ስለ ህወሓት ጦርነት በስፋት ተነስቷል። በኮንፈረንሱ ላይም ስለ ህወሓት ጦርነት ዝግጅት አነጋጋሪ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደር አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ ናቸው። ጀነራሉ በህወሓት የተጠነሰሰውን አዲሱን የሀገር ውስጥና የውጭ ኃይሎች የጦርነት ዝግጅት ይፋ አድርገዋል። ጀነራሉ በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ህወሓት አሁንም የትግራይ ወጣቶችን ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ነው ሲሉ ከሰዋል። ህወሓት በአሁኑ ወቅት በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ እንደሚገኝ ብለውም ከ5 ዓመታት በፊት ያደርገው እንደነበረው ዳግመኛ እየፎከረ መሆኑን በግልጽ የቃላት ጦርነቱ ገጽታን አመላክተዋል። የቀድሞ የጦርነት ጠባሳ ሳይበቃው አሁንም የትግራይ ወጣቶችን ወደ ጦርነት ለመማገድ እየተዘጋጀ መሆኑን የገለጹት ጀነራሉ ለዚህም ከሀገር ውስጥና ከውጭ የጸረ ሰላም ኃይሎች ጋር ችግር ለመፍጠር በዝግጅት ላይ መሆኑን ተናግረዋል። በተመሳሳይ ጉዳይ ጀነራል ባጫ ደበሌም ህወሓትን ከሰዋል። በቅርቡ ህወሓት ያጸደቀውን አሳሳቢ የተባለ አዋጅ መመልከታቸውን የገለጹት በናይሮቢ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ የክተት አዋጅና የግዳጅ ምልመላ በሚል ርዕስ ባሰፈሩ ጽሑፋቸው ላይ የአዋጁ ዋነኛ ዓላማ ህዝቡን ለጠቅላላ ጦርነት መቀስቀስ እንደሆነም በአነጋጋሪ ሁኔታ ማብራሪያ ሰጥተዋል። ከዚሁ ጦርነት ቀስቃሽ እንቅስቃሴ በስተጀርባ የራስን ጦር እንደገና ማጠናከር፣ ታጣቂዎችን እንደ ቅጥረኛ ተዋጊ ወደ ጎረቤት ሀገር ሱዳን ግጭት መላክ የሚሉ ግቦች እንዳሉትም ጀነራል ባጫ ገልጸዋል። ጀነራሉ የአፍሪካ ህብረት ይህን የህወሓት ድርጊት በአደባባይ እንዲያወግዝም ጥሪ ማቅረባቸው ይታወቃል። ህብረቱ ይህን አዋጅ በአስቸኳይ እንዲሰርዝ፣ በፕሪቶሪያ ስምምነት መሰረት የተቋቋመው ጊዜ አስተዳደር እንዲመለስ፣ የፖለቲካ ሂደቶች እንዲቀጥሉ ግፊት እንዲያደርግ አምባሳደሩ አሳስበዋል። ሊፈጠር የሚችለውን አላስፈላጊ ቀውስ ለመከላከልም የአፍሪካ ህብረት አስቸኳይ እርምጃ እንዲወስድ ጠይቀዋል። ነገር ግን አንድ አወዛጋቢ ጉዳይ አለ። እሱም ከፕሪቶሪያ ስምምነት ጋር ይያያዛል። ከፌዴራል መንግስት ከፍተኛ ባለስልጣናት አስተያየትና መረጃ አሰጣጥ ላይ መረዳት እንደሚቻለው በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ህጋዊ ሰውነት ስለሌለው የፕሪቶሪያው ስምምነት አይመለከተውም። የሚመለከተው በቅድሚያ በስምምነቱ መሰረት የተቋቋመው የጊዜ አስተዳደር እንዲመለስ ሲደረግ በዚያ መሰረት ውይይት ሲያደርግ ብቻ ነው። ምናልባትም በኢትዮጵያ የአሜሪካ አምባሳደርና ሌሎች የአሜሪካ ተወካዮች የመቀሌ ጉዞ ከዚህ ዓላማ ጋር ሊያያዝ እንደሚችልም እየተነገረ ይገኛል። ተጠባቂውና ዋና ጉዳይም ይኸው ይመስላል። የአሜሪካ ዲፕሎማቶች ወደ መቀሌ አምርተው ከህወሓት አመራሮችና ከሌተናል ጀነራል ታደሰ ወረደ ጋር ይመክራሉ ተብሎ ይጠበቃል። የመቀሌው ውይይት ሰኔ 18 ቀን 2018 ዓ.ም ታቅዶ የነበረ ቢሆንም ጉዞውን ተከትሎ በሚኖሩ ውይይቶች ላይ መግባባት ባለመቻሉ ጉዳሩ ተቀይሯል መባሉ ይታወቃል። የአሜሪካ ተወካዮች ከህወሓት አመራሮች በተጨማሪ በደብረ ጽዮን ከስልጣን የወረዱት የጊዜ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ለማናገር መዘጋጀታቸው ምቾት የሰጣቸው አይመስልም። ይህም የህወሓት አመራሮች ምን ያክል ተቀባይነት እንዳጡ የሚያሳይ አጋጣሚ ይመስላል። ህወሓት ጊዜ አስተዳደሩን ያፈረሰው በገጠመው ፖለቲካዊ ህልውና ስጋት እንደሆነ ይታወቃል። የጦርነት ዝግጅቱም ከዚህ ጋር ይያያዛል። የክልሉ ምክር ቤትም የግዳጅ ወታደራዊ አገልግሎትና በሞት የሚያስቀጡ ድንጋጌዎችን የያዘውን አዋጅ ተግባራዊ እንዲሆን ትዕዛዝ ማሳለፉም የጦርነት ዝግጅቱን ያሳያል እየተባለ ይገኛል። ሌላው የጦርነት ዝግጅቱ ማሳያም ከኤርትራ መንግስት ጋር የፈጠረው ጥምረቱንም በመተንተን ላይ ይገኛል።
ስለ ህወሓትና ኤርትራ ዝግጅት። በአሁኑ ወቅት ከተፈጠረው የፖለቲካ ኃይል አስተላለፍና ከሚታይ የጦርነት ዝግጅት አንጻር ህወሓትና የኤርትራ መንግስት የአንድ ሳንቲም ሁለት ገጽታዎች ናቸው። ሁለቱም የሚተባበሩት በዋናነት በጦርነት ጊዜ ማለትም ሁለቱም በተመሳሳይ ሁኔታ ከኢትዮጵያ መንግስት ጋር አለመግባባት ውስጥ በገቡበት ጊዜ ነው። ይህም በተመለከተ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሰጡት ማብራሪያም ትኩረት የሳበ ሆኗል። አቶ ጌታቸው በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባቀረቡት ማብራሪያቸው ላይ አነጋጋሪ ሐሳቦችን ሰንዝረዋል። አቶ ጌታቸው ስለ ኤርትራና ስለ ህወሓት የጦርነት ዝግጅትም ጥቆማ ሰጥተዋል። በሌላ በኩል የኤርትራ የሀገርነት ጥያቄ ውስጥ መግባቱና አሰብን ማቆየት የሚችሉበት መሰረት መመናመኑን ገልጸዋል። አቶ ጌታቸው በማብራሪያቸው ላይ በኢሳያስ አፈወርቂ ግለሰባዊ አገዛዝ ላይ የተመሰረተው የኤርትራ ሀገርነት የመክሰም አደጋ ከፊት ለፊቱ እንደተደቀነበት የተናገሩበት አውድም ከፍተኛ ትኩረትን ስቧል። አቶ ጌታቸው የኤርትራ ሀገርነት ፈተና ውስጥ ወድቋል፣ ኤርትራ ውስጥ ያሉት የእድሜ ባለጸጋ ብቻ ናቸው ሲሉ ተደምጠዋል። በአሁኑ ወቅት ኤርትራ ውስጥ የሚገኘው አፋር ከ100 ሺህ አይበልጥም ያሉት አቶ ጌታቸው ረዳ የጎሳ መሪዎቹ ያሉት ኢትዮጵያ ውስጥ ነው ሲሉ ተደምጠዋል። በአንድም በሌላ መልኩ አሰብን ማቆየት የሚያስችል ወታደራዊ፣ ዲፕሎማሲያዊና ታሪካዊ ብሎም ዲሞክራሲያዊ መሰረት የለም ሲሉ ተደምጠዋል። የአቶ ጌታቸው ይሄኛው ንግግር እጅግ ትኩረት የተሳበና አነጋጋሪ ሆኗል። የአቶ ጌታቸው ንግግር እንዲህ ይላል። ኤርትራ እንደ ሀገር ጸንታ የመቀጠል ዕድሏ እየተመናመነ ቢሆንም ኢሳያስ እስከ ዕለተ ሞታቸው ድረስ ቀጠናውን እያመሱ ይቀጥላሉ። ይሁን እንጂ ከኢትዮጵያ ጋር ፊት ለፊት ውጊያ ውስጥ ከገቡ በቀላሉ ሊንኮታኮቱ ይችላሉ። የኢሳያስ አገዛዝ ኤርትራ እንደ ሀገር ማስቀጠል አይችልም ያሉት አቶ ጌታቸው ረዳም ትልቁ ትኩረት በጎረቤት ሀገራት ትርምስ መፍጠር ስለሆነ ኢሳያስ በሕይወት እስካሉ ድረስ የኢትዮጵያ ብሔራዊ ስጋት ሆነው እንደሚቀጥሉና እስከ ሞት ድረስ እንደሚዋጉም የገለጹበት አውድ የብዙዎችን ትኩረት ስቧል። አቶ ጌታቸው ይህን አነጋጋሪ ንግግር ያሰሙትም በኢትዮጵያ ብሔራዊ መከላከያ ኮሌጅ በተደረገው የከፍተኛ አመራሮች ስብሰባ ላይ ነው። ስብሰባ ዓመታዊ የብሔራዊ ደህንነት ኮንፈረንስ ሲሆን በዚህ ኮንፈረንስ ላይ ባልተለመደ መልኩ ስለ ህወሓትና ኤርትራ የጦርነት ዝግጅት በሰፊው መነሳቱን ሰምተናል። በኮንፈረንሱ ላይ ሁለቱ ኃይሎች አያይዘው በሰፊ የተቹት አቶ ጌታቸው ረዳ ታሪካዊ ግንኙነታቸው መርህ አልባ መሆኑን ገልጸዋል። ከትጥቅ ትግል አንስቶም የጋራ ጠላት አለን ብለው በሚያምኑበት ጊዜ ግንኙነት መስርተው አንዳቸው ሌላኛቸውን ፍላጎት ለመቆጣጠር ሲሞክሩ ደግሞ ተመልሰው የሚጋጩ ናቸው ሲሉ ተደምጠዋል። ይህን የአቶ ጌታቸው ረዳን ትችት በእርግጥ ሌሎች የፖለቲካ ተንታኞች ይጋሩታል። ህወሓትና ሻዕቢያ ከደርግ ዘመን ጀምሮ ያላቸው ግንኙነት ሲፈተሽ ጌታቸው እንዳሉት የጋራ ጠላት አለን ባሉ ጊዜ ተመስርቶ በደህናው ጊዜ ደግሞ ተመልሶ ጨዋታው ፈረሰ የሚባል መርህ አልባ ግንኙነት እንደሆነ ይታወቃል። አሁንም ታሪኩን ራሱን በመድገም ላይ ይገኛል። ከአቶ ጌታቸው ንግግር መረዳት እንደሚቻለው ህወሓትና የኤርትራ መንግስት የኢትዮጵያ መንግስት የጋራ ጠላት አድርገው ተነስተዋል። በጉዳይ ላይ የተሰጠ የአቶ ጌታቸው ረዳ ማብራሪያም እንዲህ ይቀጥላል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ እርቅ ሲፈጸም እንኳን ኢሳያስ አስመራ እያሉ የኢትዮጵያን ተቃዋሚዎች ጨርሰው ሳያስወጡ የሆነ ጊዜ ሊጠቅሙኝ ይችላሉ በሚል አጥብቀው እንደያዙ ጠቁመዋል። ይህም ኢሳያስ አፈወርቂ በህይወት እያሉ ከኢትዮጵያ መንግስት ጋር በመርህ ደረጃ ግንኙነት መስርተው በዘላቂነት ከመቆየት በተቃራኒ እስከ ሞት ሊዋጉ እንደሚችሉ ከአቶ ጌታቸው ረዳ ንግግር መረዳት ይቻላል። አቶ ጌታቸው ረዳ ኢሳያስን ብቻ ሳይሆን ህወሓትንም አላተረፉትም። ህወሓት ከኤርትራ ኃይሎች በላይ ለኤርትራ ጥብቅና ቆሞ የነበረ ኃይል መሆኑን ያስታውሱት አቶ ጌታቸው ረዳም ይህን ዋጋ አስከፍሎናል ሲሉ ተደምጠዋል። በአጠቃላይ አቶ ጌታቸው ረዳም በአሁኑ ወቅት ኤርትራ ወጣት አልባ ሀገር መሆኗን በመግለጽ አጣብቂኝ ውስጥ መግባቷን ተናግረዋል። ወጣቶቹ ወደ ውትድርና በመሄዳቸው ከውትድርና ያመለጡትም ስለተሰደዱ በአሁኑ ሰዓት ኤርትራ የዕድሜ ባለጸጋዎች ብቻ የሚኖሩባት ሀገር መሆኗን በሰፊው ሲያብራሩ ተሰምተዋል። የኤርትራ ሁለተኛዋ ትልቅ ከተማ ከከረን ይልቅ ካምፓስ ላይ ያለው ኤርትራ ይበዛል ያሉት አቶ ጌታቸው ረዳ ኤርትራ አሁን ላይ 3 ሚሊዮን የሚጠጋ ህዝብ አላት ቢባልም በጣም የታመኑ ምንጮች ግን ከ1.8 ሚሊዮን ያልበለጡ መሆናቸውን ይነግሩናል ሲሉም ድፍረት የተሞላበት ማብራሪያ መስጠታቸው አነጋጋሪ ሆኗል። አሁን ኤርትራ ውስጥ ያሉ አዛውንቶች ብቻ ናቸው ሲሉ ተደምጠዋል። ኤርትራም በአንድ ሰው አገዛዝ ብቻ በሳለ እሳቤ በግድ የቆመች ሀገር መሆኗን በመግለጽ ተችተዋል። ኢሳያስን ኤርትራን ታጋች ሀገር አድርጎ ሌሎችን ለመግዛት ያለመ ህልም ያለው በማለትም ተችተዋቸዋል። ይኸው የአቶ ጌታቸው ረዳ ማብራሪያም ኤርትራን ያስቆጣል። ብዙውን ጊዜም የኤርትራ ባለስልጣናት እንደ አቶ ጌታቸው ረዳ አይነት ትችት በሚሰነዝሩ የኢትዮጵያ ባለስልጣናት ላይ ከፍተኛ ቁጣን ያሰማሉ። ለአሁኑ የአቶ ጌታቸው ረዳ ትችትም ከወደ ኤርትራ በኩል ምላሽ መስጠቱ አይቀርም። አቶ ጌታቸው ከዚህ ቀደም በሰነዘሩት ትችት የኤርትራ መንግስት ክፉኛ ማስቆጣታቸው ይታወሳል። የአሁኑን የአቶ ጌታቸውን ትችት ከወትሮ ለየት የሚያደርገው ከኤርትራ ያሉና ከኢሳያስ እርጅና ወይም ከኢሳያስ ሞት በኋላ ያላት የሀገርነት ዕጣ ፈንታ ጥያቄ ውስጥ መግባቱን መጠቆሙ ነው። እንዲህ ያሉ ትንታኔዎች ቢቢሲን ጨምሮ በርካታ ዓለም አቀፍ መገናኛ ብዙሃን በሰፊው ሲያስነብቡት መቆየታቸው ይታወሳል። ኤርትራ ከኢሳያስ በኋላ ምን አይነት ሀገር ሆና ልትቀጥል እንደምትችል ጥቆማ ሲሰጡ ነበር። የሆነ ሆኖ ግን ኢሳያስ የኤርትራን ህልውና የሚያስቀጥሉት በኢትዮጵያ መድከም ላይ መሆኑን ያመላክቱት አቶ ጌታቸው ረዳ አሁንም ሌላ ዙር ጦርነት በሰሜን ኢትዮጵያ እየመጣ መሆኑን ከንግግራቸው ላይ መረዳት ይቻላል። የኢሳያስ አስተዳደር ለኤርትራ ልማት ከሚያወጣው ይልቅ ለኢትዮጵያ ትርምስ የሚመድበው ከፍተኛ መሆኑን ጠቁመዋል። ኢሳያስ ለኤርትራ ልማት ሲናገሩም ተቃዋሚ ነው የሚመስሉት ሲሉም ተሳልቀዋል።
ማጠቃለያው ኢሳያስና እነ ደብረጽዮን ወደ ጦርነት እያመሩ መሆናቸውን ከንግግሮቹ ተመልክተናል። የዛሬውን እዚህ ላይ ያበቃን። መልካምን ሁሉ እንመኛለን።